ታሪካችን የሚጀምረው ኒያ የምትባል አንዲት ወጣት ሴት በጣም አስፈሪ ህልም እያየች ሳለ በህልሟ ታናሽ እህቷን ሊናን በአንድ የገበያ አዳራሽ ውስጥ ታያታለች። ሊና ለፎቶ ቀረጻ ዝግጅት ላይ ያለች ህፃን አርቲስት እንደሆነች ብንረዳም ነገር ግን በድንገት መሬቱ ይናወጥና የመሬት መንቀጥቀጥ ይከሰታል። ኒያ በጣም ደንግጣ በመሸበር ህንፃው በሙሉ ሲፈራርስና እህቷ በፍርስራሹ ስር ስትሰወር በፍርሃት ትመለከታለች። በዚህ ጊዜ ኒያ ከእንቅልፏ የምትነቃ ሲሆን ቆይ ከዛ በፊት አሁን ላይ 900 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በቀጣዩ ትዕይንት ካይ የተባለ አንድ ወጣት እናያለን። እሱ የግንባታ ሰራተኛ ሲሆን እሱና የስራ ባልደረቦቹ ደሞዝ ስላልተከፈላቸው የስራ ማቆም አድማ ላይ መሆናቸውን እንመለከታለን። በዚህ ጊዜ ስራ አስኪያጁ መጥቶ በጣም ይናደድና ካይን በጥፊ ከመታው በኋላ ለማኝ ብሎ ይሰድበዋል። ነገር ግን ካይ አጸፋውን በመመለስ አንዳቸውም ለማኞች እንዳልሆኑ እየጮኸ ይናገራል። ይህ በእንዲህ እንዳለ ኒያ ቤት ሆና ለስራዋ የሚያገለግሉ የስነ ህንፃ ሞዴሎችን እየሰራች ሲሆን እናቷ በባዶ የአልኮል ጠርሙሶች ተከባ ስትተኛ እንመለከታለን። ከጥቂት ጊዜ በኋላ ኒያ ወደ ስራ ቦታዋ ትሄድና ለአለቃዋ የአንዱ ደንበኛ ዲዛይን በጣም አደገኛ እንደሆነና በዚያ መንገድ ከሰሩት ህንፃው ሊፈርስ እንደሚችል ብታስጠነቅቀውም አለቃዋ ግን ሊሰማት ፈቃደኛ አልሆነም። ልክ በዚህ ጊዜ ያን የተባለ ሌላ ስራ አስፈጻሚ ወደ ቢሮው ይገባና በኒያ ስራ በጣም ተደንቆ በጣም አስፈላጊ የሆነ አዲስ ፕሮጀክት የሚሰጣት ሲሆን በዚህም ከብዙ ዓመታት በፊት ፈርሶ በነበረው በዚያው የገበያ አዳራሽ የመልሶ ግንባታ ላይ እንደምትሰማራ እንረዳለን። ኒያ ወደ 16ኛው ፎቅ ላይ ወዳለው የድርጅቱ ቢሮ መሄድ ስላለባትና አሳንሰር ስለምትፈራ ደረጃውን በእግሯ መውጣት የምትጀምር ሲሆን መንገድ ላይ በጣም ስለደከማት በሌላ ምክንያት እዚያ ከነበረው ካይ ጋር በመጋጨቷ ልትወድቅ ስትል እሱን ትይዘዋለች። ከትንሽ ቆይታ በኋላም ተለያይተው መንገዷን ትቀጥላለች። በዚያው ቀን አመሻሽ ላይ ኒያ እናቷ ሰክራ መንገድ ላይ ከአንዲት ሴት ጋር ስትጣላ ስላገኘቻት በጣም አዝና እናቷን ወደ ቤት ይዛ የምትመለስ ሲሆን እናቷም ሊናን መቼም መርሳት እንደማትችልና ሁሉም ነገር የእሷ ጥፋት እንደሆነ እየተናገረች በማልቀሷ ኒያ የአደጋውን ቀን እንድታስታውስ ያደርጋታል። ትውስታው ወደ ኋላ ይመልሰንና ሆስፒታል ውስጥ እናቷ እየጮኸች ሊናን ባለመንከባከቧ ኒያን ብትወቅሳትም አባቷ ጣልቃ ገብቶ ጥፋቱ ብቻቸውን ስለላከች የእናቷ እንደሆነ በመናገር ሲከላከልላት እናያለን። ከትንሽ ቆይታ በኋላ ኒያ የአባቷን ፖስታ ቤት በመጎብኘት የሊና ልደት እንደሆነና ቤት መሆን እንደነበረበት ትነግረዋለች። በዚህ ጊዜ ካይ ተኝቶ ስለ ፍርስራሹ የራሱን ቅዥት እያየ ሳለ ፍርስራሽ ስር ተይዞ ለእርዳታ ስለሚጣራ አንድ ትንሽ ልጅ ያልማል። ከእንቅልፉ ሲነቃም ገንዘቡን ወዳለበት ስራ አስኪያጅ ቢሄድም ከባድ ጠብ ውስጥ ገብቶ በጣም በመደብደቡ የተነሳ ራሱን ስቶ መንገድ ላይ ይወድቃል። ኒያ ከአባቷ ሬስቶራንት ስትወጣ ካይን መሬት ላይ ወድቆ ስለምታገኘው ወደ ውስጥ አስገብታ ቁስሉን አጽድታ ፋሻ የምታደርግለት ሲሆን በማግስቱ ጠዋት ካይ እንግዳ ቦታ ላይ ከእንቅልፉ ሲነቃ የኒያ አባት ስልኩን ይሰጠዋል። ከዚያም ካይ ለአዲሱ ስራው ወደ ግንባታው ሲሄድ በአደጋው የሞቱትን የ48 ሰዎች ስም የያዘ ሐውልት በማየት በጣም በንዴት የሚመለከተው ሲሆን በዚያው ቀን ምሽትም ካይ መዶሻ ይዞ ሐውልቱን ሙሉ በሙሉ ሲያፈርሰው አንድ ፍላሽባክ እናያለን። በአደጋው ቀን ካይ ህፃን ልጅ እያለ በገበያ አዳራሽ ውስጥ እንደነበርና በፈራረሰው ኮንክሪት ስር ታግቶ እግሩ እንደተጨፈለቀ የምንረዳ ሲሆን ሐውልቱ ህመሙን ሊያክም የማይችል ትርጉም የለሽ ድንጋይ እንደሆነ ስላመነ እንዳፈረሰው ይገለጽልናል። በቀጣዩ ቀን ኒያ ከአለቃዋ ኢያን ጋር ወደ ቦታው በመሄድ የተሰበረውን ሐውልት የሚያገኙ ሲሆን ሁሉም ሰው ማን እንዳደረገው ግራ ቢገባውም ስራ አስኪያጁ ካይ ሊሆን እንደሚችል በመጠርጠሩ የተነሳ ያንም የካይን የግል ማህደር ሲመለከት እንዲጠራጠር ያደርገዋል። ይህ በእንዲህ እንዳለ ኒያ ማታ ወደ ቤት ስትመጣ እናቷ በመታጠቢያ ገንዳ ውስጥ ራሷን ለማጥፋት ስትሞክር አይታ በጣም የምትደነግጥ ሲሆን በፍጥነት ህይወቷን በማትረፍ ወደ ውስጥ ካስገባቻት በኋላ የእናቷን አልኮል በሙሉ እየደፋች ዳግም እንዳትጠጣ ትለምናታለች። ከጥቂት ቀናት በኋላ ኒያ አውቶቡስ ስትጠብቅ ካይን በተመሳሳይ ቦታ ስለሚሰራ እዚያው በመገኘቱ ለትንሽ ጊዜ ካወሩ በኋላ አውቶቡሷ ሲመጣ አብሯት ይሳፈራል።
በመቀጠልም ቢሮ ውስጥ ያን ለኒያ ፕሮጀክቱን መያዝ ካልቻለች መልቀቅ እንደምትችል ቢነግራትም እሷ ግን በቆራጥነት እዛው መስራት እንደምትፈልግ ትገልጻለች። በኋላ ላይ ኒያ ወደ ቤቷ በእግሯ ስትሄድ አንድ ሞተር ሳይክል ሊገጫት ሲል በድንገት ካይ ከኋላዋ ገፍቶ ህይወቷን የሚያተርፍ ሲሆን ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ያን ካይ ወደ ቢሮ በመጥራት ሐውልቱን ያፈረሰው ካይ መሆኑን እንደሚያውቅ ብንረዳም ከስራ ከማባረር ይልቅ ግን አንድ ስምምነት ሲያደርግ እናያለን። ያን ምንም አይነት አደጋ እንዳይከሰት ካይ በግንባታ ቦታ ላይ ያለውን ነገር ሁሉ እንዲከታተልና ሪፖርት እንዲያደርግለት ሲነግረው ካይ ይስማማል። ከዚያም በድርጅቱ የምግብ አዳራሽ ውስጥ ኒያን በማየት እሱም እዚያው እንደሚሰራ የሚነግራት ሲሆን እሷን ሲመለከት የአደጋው ቀንና ታጋቾች ራሷን የሳተችውን ኒያን ከፍርስራሹ ሲያወጧት ያየውን ያስታውሳል። ያን ለኒያ ካይ አዲሱ የበላይ ተቆጣጣሪ እንደሆነና ከሱ ጋር በቅርበት መስራት እንዳለባት ቢነግራትም ኒያ ግን በዚህ ደስተኛ አትሆንም። በማግስቱ ኒያ ዊልቸር ከምትጠቀመው ሳያ ከተባለች ጓደኛዋ ጋር ስትሆን ታክሲ ውስጥ ለመግባት ሲቸገሩ የተመለከተው ካይ በደግነት ይረዳቸዋል። በግንባታ ቦታ ላይ ኒያ አንድ ትልቅና ባዶ የውሃ ማጠራቀሚያ አጠገብ የውሃ ስርዓቱን ስትፈትሽ ኃይለኛ ነፋስ ወረቀቶቿን ስለሚበትንባት ወረቀቶቹን ለመያዝ ስትሞክር ተንሸራታ ወደ ጥልቅ ማጠራቀሚያ ውስጥ ትወድቃለች። ብቻዋን ስለታገተች ለእርዳታ ብትጣራም ማንም ሊሰማት ባለመቻሉ እዛው እንደምትሞት እያሰበች ማልቀስ ትጀምራለች። በድንገት ካይ እሷን ሲፈልግ ስለነበርና እቃዎቿን ከማጠራቀሚያው አጠገብ ስላገኘ ብቅ በማለት እሷን ጎትቶ ያወጣታል። ለምን ጮክ ብላ እንዳልጮኸች እየጠየቀ በጣም ተናዶና ፈርቶ የነበረ ሲሆን ልክ በዚያ ጊዜ ዝናብ መዝነብ ሲጀምር እሷ ሙሉ በሙሉ ርሳና ስለበረዳት ጃኬቱን አውልቆ ይሰጣታል። እሷ እንደረዳችው ሁሉ እሱም እሷን ስለረዳት አሁን እኩል እንደሆኑ የሚነግራት ሲሆን ከጥቂት ጊዜ በኋላ አውቶቡስ ሲጠብቁ ካይ ቤቷ አቅራቢያው እንደሆነ በመናገር ጥሏት ቢሄድም ኒያ በአንድ ትንሽ የምግብ መሸጫ ቦታ ላይ ታየዋለች። ከአውቶቡሷ ወርዳ ወደ እሱ በመሄድ ህይወቷን ስላተረፈላት የምታመሰግነው ሲሆን ለአንድ አፍታ በእርግጥ እንደምትሞት እንዳሰበች ብትነግረውም እሱ ግን ዝም ብሎ በመመልከት ጥሏት ይሄዳል። በማግስቱ ኒያ የካይን ጃኬት ስትመልስለት ሐውልቱን ለምን እንዳፈረሰው በቁም ነገር የምትጠይቀው ሲሆን እሱም እንዳደረገው ያምናል። ከዚያም ህንፃው ሲፈርስ እሱም እዚያ እንደነበር ስትጠይቀው በዚህ ጊዜ ካይ ፍላሽባክ ያያል። ከፍርስራሹ ስር ታግቶ የአንዲት ልጅ ድምጽ በአቅራቢያው እንደሰማ የምንመለከት ሲሆን ድምጿም የኒያ እንደነበርና ሁለቱም ተስፋ እንዳይቆርጡ እሱ እያናገራት እንዲያውም ዘፈን ይዘፍንላት እንደነበር እንረዳለን። ወደ አሁኑ ስንመለስ ካይ እዚያ እንዳልነበር ዋሽቶ በመጮህ እሷ ራስ ወዳድ እንደሆነችና የምታስበው ለራሷ መልስ ብቻ እንደሆነ ሲነግራት ኒያ በጣም ተጎድታና ግራ ተጋብታ ጥላው ትሄዳለች። በኋላ ላይ ግን ሌላ የስራ ባልደረባቸው ለኒያ አንድ ቅባት በመስጠት ካይ እንዳመጣላት ይነግራታል። በቡድን ራት ላይ እጇ ተቃጥሎ የነበረ ቢሆንም እሱ ሊሰጣት ሳይችል ስለሄደ መሆኑንና እንደሚጨነቅላት ስትረዳ አድራሻውን አፈላልጋ ወደ አንድ ክለብ በመሄድ ስታገኘው ራስ ወዳድ ስለነበረች ይቅርታ ትጠይቀዋለች። ከዚያም ካይ ሐውልቱን እንደጠላውና የቤተሰቦችን ሐዘን ስለማያስቆም እንዳፈረሰው እውነቱን ሲነግራት ኒያ ትክክለኛውን ነገር እንዳደረገ በመናገር ታበረታተዋለች። እሱም አዲስ ሐውልት መገንባት እንደሚፈልግ በመወሰን ከያን ፈቃድ ሲጠይቅ ያንም ይስማማል። በማግስቱ ኒያና ካይ በግንባታው ቦታ አብረው ምሳ የሚበሉ ሲሆን አይስክሬም ገዝቶላት እግሯ ላይ ያለ ጠባሳ አስተውሎ ቢጠይቃትም እሷ ግን ርዕሱን ትቀይራለች። በኋላ ላይ ከአንድ መጥፎ ስብሰባ በኋላ እንዳዘነች በማየቱ ሊያበረታታት ወደ ቤቱ የሚወስዳት ሲሆን ቤቱም በኮሚክ መጽሐፍት የተሞላ ትንሽ ክፍል በመሆኑ ለሰዓታት ያወሩና ይስቃሉ። ኒያንና ካይን ለአዲሱ ሐውልት የእብነበረድ ድንጋይ እንዲመርጡ ሲልካቸው ስለ ሐውልቶች ዓላማም ይከራከራል። ካይ ምንም ነገር እንዳይለውጡ ቢያስብም ኒያ ግን ሰዎች እንዲያስታውሱ እንደሚረዱ ስለምትነግረው ካይ ቀስ በቀስ ሐሳቡን መቀየር ይጀምራል። ወደ ግንባታው ቦታ ሲመለስ አንዳንድ ሰራተኞች የአንዳንድ ተጎጂዎች አስክሬን በጭራሽ እንዳልተገኘ ሲያወሩ መስማቱ የስነ ልቦና ጉዳቱን በመቀስቀስ መስማት እንዲጀምር ያደርገዋል። እዚያ ምሽት ከባድ ዝናብ እየዘነበ የነበረ ሲሆን ኒያ ካይ በግንባታው ቦታ የሌሊት ተረኛ እንደሆነ በማስታወስ በጣም ተጨንቃ እሱን ለማግኘት ወደዚያ ትሮጣለች። ኒያ እዛ ስትደርስ ካይ በቅዥት ውስጥ ሆኖ አንድ ሰው እዚያ እንደተቀበረ እየጮኸ ግድግዳ ሲያፈርስ የምታየው ሲሆን
ከፍርስራሹ ውስጥ የህፃን ጫማ አውጥቶ በድንጋጤ ቢወድቅም በድንገት ግድግዳው በሙሉ ወደ እነሱ መውደቅ ይጀምራል። በጊዜው ለእርዳታ የሚጮሁ ሲሆን በማግስቱ ኢያን መጥቶ የተፈጠረውን ነገር በማየት ካይ ኒያ ባትመጣ ኖሮ እንደሚሞት ሲነግረው ኢያን ኒያ ህይወቱን እንዳተረፈች ይገነዘባል። ካይ አሁን በግንባታ ቦታ የተቀበሩ አስክሬኖች እንዳሉ እርግጠኛ እንደሆነ ለኢያን ቢነግረውም ኢያን ማስረጃ እንዲያገኝ ይነግረዋል። ኢያን ለስራቸው እንዲረዳቸው መኪና የሚሰጣቸው ሲሆን ኒያ ካይን የመቀመጫ ቀበቶውን ስታስርለት በጣም በመቅረቧ ሳታስበው ጉንጩን ስትስመው ሁለቱም በጣም ደንግጠው ይሸማቀቃሉ። በመቀጠል አዲሱ ሐውልት ስሞችን ብቻ ከመዘርዘር ይልቅ የሞቱትን ሰዎች ታሪክ መተረክ እንዳለበት ይወስናሉ። ይህ በእንዲህ እንዳለ ካይ ታናሽ እህቱን የሚያስፈራሩ አበዳሪዎችን ለመከላከል ከባድ ጠብ ውስጥ በመግባቱ ምክንያት ከኒያና ከአንድ ደንበኛ ጋር የነበረውን አስፈላጊ ስብሰባ ስለሚያመልጠው ኒያ ሁሉም ነገር ብቻዋን እንድትወጣ ትገደዳለች። በኋላ ላይ የአንድን ተጎጂ እናት እየጎበኙ ሳለ ሴትየዋ ድንገተኛ ህመም ስላጋጠማት ካይ ግድግዳ ዘሎ በመግባት ለእርዳታ በመጥራት ህይወቷን የሚያተርፍ ሲሆን በዚያ ምሽት ካይ በግንባታው ቦታ ብቻውን ሲሆን የድህረ አሰቃቂ ጭንቀቱ በመባባሱ ከጎኑ የሞተውን ልጅ አስፈሪ ቅዥት ያያል። የልጁ መንፈስ አይታይህም ብሎ ሲጠይቀው ካየ በኋላ ካይ በጣም ፈርቶ ከቦታው በመሸሽ በጣም ግራ ከመጋባቱ የተነሳ መንገድ ላይ የዘፈቀደ ጠብ ውስጥ ገብቶ እንደገና ተደብድቦ ራሱን ስቶ ይወድቃል። በማግስቱ ኒያ ስራ ቦታ ብትፈልገውም የት እንዳለ ማንም አያውቅም። በመጨረሻም ካይ ወደ ቤት ሲመጣ ኒያ ስትጠብቀው የምታገኘው ሲሆን እሱ የረዳት ሴት ከዚህ ዓለም በሞት እንደተለየችና ስለተሰራላት መታሰቢያ ትነግረዋለች። ሲያወሩ የመጨረሻ አውቶቡስ ሲመጣ በማየት ካይ እጇን ይዞ በመሮጥ በመጨረሻም የሚደርሱበት ሲሆን እሷን ወደ ቤት እንድትሄድ ከሸኛት በኋላ አውቶቡሱ ሲሄድ ይመለከታል። ኒያን ለማስደሰት ካይ ወደ መዝናኛ ፓርክ በመውሰድ አስደናቂ ቀን የሚያሳልፉ ሲሆን ታግተው በነበሩበት ጊዜ ኒያ ልዩ የባህር ምግብ መብላት እንደምትፈልግ የተናገረችበትን በማስታወስ ወደ ሬስቶራንት ወስዶ አንድ ትልቅ ሳህን ልዩ የባህር ምግብ ያዝላታል። እሷም ይህንን ስላስታወሰ በጣም ልቧ ይነካል። በኋላ ምሽት ላይ በወንዝ ዳር አብረው ሲጠጡ ኒያ በጣም ስለምትሰክር ካይን ትመለከተውና ቀርቧ ከሳመችው በኋላ ወዲያውኑ ትከሻው ላይ ትተኛለች። በማግስቱ ጠዋት አሁንም ወንዙ ዳር የነበሩ ሲሆን እሱ በቀስታ ይቀሰቅሳትና እጅ ለእጅ ተያይዘው ወደ አውቶቡስ ማቆሚያው ይሄዳሉ። የእህቷ ስም ሐውልቱ ላይ እንዳለ ስትነግረው እሱም በጸጥታ አባቱም በዚህ አደጋ እንደሞተ ይነግራታል። ኒያ በጣም በመደንገጥ አሁን ህመሙን የምትረዳው ሲሆን በዚያ ምሽት አይስክሬም ይዛ ወደ ቤቱ በመሄድ የእህቷ ማስታወቂያ ያለበትን አንድ ቢልቦርድ ይመለከታሉ። ኒያ እህቷ ቆንጆ እንደነበረችና ኮከብ ትሆን እንደነበር ስትናገር ካይም ከቲቪ ተዋናይ ጋር መውጣት ይችል እንደነበር ይቀልዳል። ኒያም ምንም ተዋናይ ቢሆን እሱን እንደማትፈልገው በመቀለድ ሁለቱም የሚስቁ ሲሆን በግንባታ ቦታ ላይ አንድ ሰው የካይን አባት በሙስና በይፋ ስለሚከሰው ደስታቸው ብዙም አይቆይም። የካይ አባት ለገበያ አዳራሹ መፍረስ ተጠያቂ እንደነበር በመጮሁ ኒያም በጣም ትደነግጣለች። የድርጅቱ ባለስልጣናት ይህንን ሲሰሙ ካይን ለማባረር የሚወስኑ ሲሆን ኒያን የሚወዳት ኢያን ይህን እንደ እድል ተመልክቶ ኒያን ቤት ካደረሳት በኋላ የፍቅር ስሜቱን ቢገልጽላትም ካይ ይህን ከሩቅ በማየቱ ልቡ ይሰበራል። የኒያ አባት ከካይ እንድትርቅ የሚነግራት ሲሆን ምክንያቱም ብዙ ችግሮች እንዳሉበት ይገልጽላታል። ኒያ ግራ በተጋባ ስሜት ውስጥ ሆና ካይ ከኢያን ቆንጆና የቀድሞ እጮኛ ከታራ ጋር መኪና ውስጥ ሲገባ በማየቷ ሌላ ግንኙነት እንደጀመረ ታስባለች። ነገር ግን እውነታው ካይ ለእሷ ጥሩ እንዳልሆነ ስላመነ ለእሷ ሲል ጥሏት እንደሚሄድና ከስራውም እንደተባረረ የምንረዳ ሲሆን ሩቅ ቦታ በመርከብ ላይ ስራ ለመውሰድ በመወሰን የኒያን ተደጋጋሚ የስልክ ጥሪዎች ችላ ይላል። ኒያም ካይ እንደሄደ ስትሰማ ልቧ ይሰበራል። ይህ በእንዲህ እንዳለ ካይ አያቴ ብሎ የሚጠራት ደግ አሮጊት ስለምትታመምበት ኒያም ወደ ሆስፒታል ትወስዳታለች። ዶክተሩ አያትየው የአንጎል ካንሰር እንዳለባትና ቀዶ ጥገና እንደሚያስፈልጋት አስደንጋጭ ዜና ቢነግራቸውም ሕክምናውን እምቢ ትላለች። ኒያ ካይን መመለስ እንዳለባት ስለምታውቅ እህቱን የምታገኝ ሲሆን እህቱም ትደውልለታለች። ካይ ወዲያውኑ መርከቧን ትቶ ወደ ሆስፒታል በመፍጠን ከሆስፒታል ሲወጣ ኒያ ስትጠብቀው ቢያያትም እንደገና ቀዝቀዝ ብሎ ሊገፋት ይሞክራል።
ይሁን እንጂ ኒያ ለመሄድ እንቢተኛ በመሆን አንተ እኔ ሰው በምፈልግበት ጊዜ ከጎኔ ነበርክ፣ እኔም አንተ ህመም ላይ ስትሆን አልተውህም ትለዋለች። በጣም አጥብቀው በመተቃቀፍ ሁለቱም እንባቸውን የሚያፈሱ ሲሆን በመጨረሻም ምን ያህል እርስ በእርስ እንደሚፈላለጉ ያምናሉ። ካይ ከተመለሰ በኋላ በይፋ ፍቅረኛሞች የሚሆኑ ሲሆን እንዲያውም ስራውን በግንባታ ቦታ መልሶ ያገኛል። አንድ ቀን ኒያ ጉንፋን በመያዟ በዚያ ምሽት ካይ በቧንቧ ተንጠልጥሎ በመኝታ ክፍሏ መስኮት በኩል አይስክሬም ይዞላት ይመጣል። እሱ እዚያ እያለ እናቷ ልትገባ ስትል ትንሽ ይቀራታል። ኒያ ከሽፋኑ ስር በመደበቅ እናቷ ከሄደች በኋላ የሚስማት ሲሆን በማግስቱ የኒያ እናት ኒያ በገበያ አዳራሹ ግንባታ ቦታ እንደምትሰራ በማወቅ በጣም ትቆጣለች። ኒያን እንደገና በሊና ሞት እየወቀሰች በመጮህ በጥፊ የምትመታት ሲሆን ኒያም እያለቀሰች ከቤት ትሮጣለች። ወደ አባቷ ሱቅ ስትሄድ አባቷ ለእርዳታ ወደ ካይ የሚደውል ሲሆን ካይም ኒያን ብቻዋን ተቀምጣ እያለቀሰች በማግኘት አንስቶ ወደ ጓደኛዋ ቤት ለእረፍት በመውሰድ ብቻዋን እንደማይተዋት ቃል ይገባላታል። ኒያ ልጇ አሁንም በህይወት እንዳለ የምታምን አንዲት የተጎጂ እናትን ስትጎበኝ ካይም አብሯት በመሄድ ቤቱን ያስታውሰዋል። በፍርስራሹ ውስጥ ከጎን የሞተው ልጅ ቤት እንደሆነ የምንመለከት ሲሆን ከዚያም ኒያ አስደንጋጭ የእምነት ቃል ትናገራለች። ልጁ ኤሊ የመጀመሪያ ፍቅረኛዋ እንደነበርና በዚያ ቀን እሷ ስለጠራችው ወደ ገበያ አዳራሹ እየመጣ እንደነበር በመናገር ለሞቱ ራሷን የምትወቅ ሲሆን ካይም በጣም ይደነግጣል። በግንባታ ቦታ ላይ ሰራተኞች የሰው አጥንት በማግኘታቸው ፖሊስም የሰው አጥንት መሆኑን ያረጋግጣል። ይህ በእንዲህ እንዳለ እህቱ የካይን የደም ምርመራ ውጤት ከሆስፒታል ብታመጣም ዜናው ግን ጥሩ አልነበረም። በኤሊ ቤት ኒያ ለእሱ የሰራችውን የቁልፍ ሰንሰለት በማግኘቷ በመጨረሻም ሁሉም ነገር የምትረዳ ሲሆን ካይ አብሮት ታግቶ የነበረው ልጅ ፍቅረኛዋ ኤሊ እንደነበር ትገነዘባለች። በዚህም ሙሉ በሙሉ የምትሰባበር ሲሆን ካይ ሲያገኛት ሁሉን ነገር ለኤሊ እናት በመናዘዝ በመጨረሻው ሰዓት ከልጇ ጋር እንደነበር ይነግራታል። ኒያ በጸጸት ስሜት ተውጣ ከካይ ለመለያየት በመሞከር አብረው መሆኗ ብቻ ህመሙን ሁሉ እንደሚያመጣባት ትነግረዋለች። እሱ እጇን ይዞ እንዳትተወው ቢለምናትም ዶክተሩ ለካይ እህት የካይ የድህረ አሰቃቂ ጭንቀት መድኃኒቶች ጉበቱን ክፉኛ እንደጎዱትና እየሞተ እንደሆነ እንዲሁም የጉበት ንቅለ ተከላ እንደሚያስፈልገው በመናገሩ ከዚህ የከፋው ገና ሊመጣ ነበር። ካይ ህመሙን ከኒያ ለመደበቅ ቢሞክርም ከቤቷ ውጭ ስለሚወድቅ እሷ ወደ ሆስፒታል ይዛው ትሮጣለች። እዛም አስከፊውን እውነት በመስማት እሱን ለማዳን በጣም ተስፋ ቆርጣ የጉበቷን ከፊል ለመለገስ ብትጠይቅም የእሷ ጉበት ከሱ ጋር አይጣጣምም። ይህ በእንዲህ እንዳለ ኒያ የአባቱን የድሮ ማስታወሻ ደብተር ተጠቅማ የካይ አባት ሙሰኛ እንዳልነበርና ንጹህ እንደነበር የሚያሳይ ማስረጃ ታገኛለች። የካይ የቅርብ ጓደኛ ሬን ለንቅለ ተከላው ፍጹም ተዛማጅ በመሆኑ ጥሩ ዜና ቢመጣም ካይ የቅርብ ጓደኛውን ህይወት አደጋ ላይ ጥሎ የራሱን ህይወት ለማዳን ፈቃደኛ ባለመሆኑ ቀዶ ጥገናውን እምቢ ይላል። ሁሉም ሰው እንደገና እንዲያስብበት በመለመን ኒያም ሁላችንም ራስ ወዳድ የሆነው አንተ እንድትኖር ስለምንፈልግ ነው ብትለውም በመጨረሻ ይስማማል። ነገር ግን ዶክተሮቹ ቀዶ ጥገናው ለጋሹም በጣም አደገኛ እንደሆነ በመናገራቸው ሌላ ችግር የሚፈጠር ሲሆን ካይ ልቡ ተሰብሮ ቀዶ ጥገናውን ለበጎ ይሰርዘዋል። በዚያ ምሽት ኒያ በቤቱ ጣሪያ ላይ ብቻውን ተቀምጦ ስታገኘው እጣ ፈንታው እንደተቀበለ እንረዳለን። ኒያ አብራው በመቀመጥ ሰክራ ሳለ ለመጀመሪያ ጊዜ ስትስመው የነበረውን ጊዜ ጨምሮ ሁሉም ነገር እንደምታስታውስ ስትናገር እሱ ፈገግ ብሎ ከመጀመሪያው ጀምሮ እንደሚወዳት ይነግራታል። እርስ በርስ ሲተቃቀፉ በጣም አፈቅርሻለሁ በማለት በእጆቿ ላይ ራሱን ስቶ ይወድቃል። ከጥቂት ጊዜ በኋላ ታሪኩ ወደ ኋላ ተመልሶ በዚያ ምሽት ኒያ ወደ ሆስፒታል እንደወሰደችውና እህቱም ለዶክተሮች ወንድሟ ተአምር እንደሚገባው ስትነግራቸው የምንመለከት ሲሆን ተአምር ይከሰትና ቀዶ ጥገናው ይሳካል። በመጨረሻው ትዕይንት ላይ ካይ ጤነኛ ሆኖ አገግሞ በአባታቸው የድሮ ስራ ቦታ ከእህቱ ጋር ሲሰራ ካየን በኋላ ወደ ግንባታው ቦታ ሲሄድ ቦታው አሁን ውብና የተጠናቀቀ የመታሰቢያ ፓርክ ሆኗል። ኒያም እዛ እየጠበቀችው ነበር። እሷን ተመልክቶ በልቡ አሁን መጠንቀቅ አለብኝ፣ እኔ ላይ የሆነ ነገር ቢደርስ በጣም የሚጎዳ ሰው ይኖራል ብሎ የሚያስብ ሲሆን በዚህ ጊዜ ኒያና ካይ በደስታ ሲሳሳሙ ፊልሙ ያበቃል።